ልዩ የት ነው ሲሉ ከበር ላይ ቆመው ልዩ የት ነው ሲሉ ከበር ላይ ቆመው ቀሚስ ለብቻ ሻሽን ጠምጥመው ቀሚስ ለብቻ ሻሽን በካሜራ ይሻላል ያልኩሽ ነው። ስለምንድን ነው የምታወራው? አላውቅም። ምንም አታውቂም። ይኸውልሽ ቪዲዮ አለ፣ ይኸውልሽ ካሜራም አለ። ይኸውልሽ ስለዚህ ጀመራችሁ ንገረኝ። ሌባ ልቀቀኛውን መሄድ አለብኝ። አንቺ ይኸውልሽ ዘርፊያ ምናምን ሌባ ምናምን ታያለሽ እንዴ? ዝም ስላልኩሽ ይኸውልሽ ሚዜ ላ 3 ሚዜ ምናምን አለ ችግር የለውም። እነሱ እንዴ 3 ሚዜ ምን ያደርጋል? እና ቢያንስ 10 ወይ 12 ነው እንዴ 12 ሚዜ ምን ያደርጋል? ቁርስ፣ ምሳ፣ መክሰስና እራት የተለያየ እንዲሁም ይፈልጋል። ለምሳሌ ምን ቁርስ ቅቅል ባረጋው አይከብድሽም? ግን ቁርስ ቅቅል ለሆድሽ አሪፍ ነው። ተሳሽ አይደለም? ምሳ ደግሞ ምንቸትና ጥብስ ነገር እናርገው። ያንስ አንቺ የምትፈልጊውን ችግር የለም። በቃ እንደዛ ቢሆን ከዛ ደግሞ መክሰስ በርገር ነገር እናደርገው። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ? ያነ ዛሬን በድጋሚ ተገናኝተናል። በዛሬ ፕሮግራማችን እንደተለመደው አንድ ባልተረከችን እንደተለመደው እኛ ጋር ደውሎልን ነበር። እንግዲህ ስለራሱ ስለ ባለቤቱም ስለሰራው ማንነት ነገር ነግሮኝ ነበር። እንግዲህ እሱ የሚሰራው ባንክ ቤት ውስጥ አካውንታንት እንደሆነ ነግሮኛል። ባለቤቱ ደግሞ እንግዲህ ድርጅቶች ላይ ተቀጥራ ኦዲት እንደምታደርግና አሁን ላይ ደግሞ እየተዘዋወረች የተለያዩ ድርጅቶች ጋር እየተንቀሳቀሰች በግሏ ኦዲት እንደምትሰራ ነግሮኛል። ነገር ግን አሁን ላይ ከሷ ጋር ያለው ነገር በጣም እየተራራቁ እንደሆነና የተጋቡም እንደማይመስሉ እሷም እንግዲህ እያመሸች አንዳንዴ ደግሞ አልፋልፋም እያደረች እንደምትመጣ ነግሮኛል። እንግዲህ ሰዎችም ስለሷ የተወሰኑ ነገር ግልጽ ያልሆኑ ነገሮችን ቢነግሩትም እንግዲህ እሱም በራሱ ማጣራትም ሞክሮ ነበረ ስላልቻለ እኛ ጋር መጥቷል። እንግዲህ እኛም እሱ በሰጠን መረጃ መሰረት ኦዲተር እንፈልጋለን፣ ስለዚህ እኔ ጋር እንድትመጪ ይፈልጋለሁ እያታለሁ። እንግዲህ እሷም ተስማምታለች። እንግዲህ እሷ ደግሞ መጣ የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ። ያው እንግዲህ ውድ ተመልካቾቻችን ሬዲት አሁን ደውላልኝ ደርሻለሁ ብለኛለች። እንግዲህ እሷን ደግሞ ተቀብያት የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ። ቤት ይከብራል። ቤቴ እንኳን አትጠንቀኝ ነው አንዳንድ ስራዎች መሰራት ላይ እንደ ቢሮ ነው የሚቆጥረው። ኦኬ ስራ ነው የሚሰራው እዚህ ስራ ያሰራል። ታርገኝ አረጋግጥ እንጠጣን የሆነ ነገር ሰጂ ዝም ብዬ ተቀመጥኩ። አይ ምንም አያስፈልግም። የሆነ ነገር አነት ምንም አያስፈልግም። ውሃም ቢሆን አይ ችግር የለም። ለጥቼ ነው መጣ። መጠጥም አለ እኮ ጠንካራ ያለ ነገር ከፍልሽ ዋይን ምናምን። አይ ይቅርብ። ምን መጠጥ ላይ ብዙም አልበሽም ማለት ነው። እና የሚበላስ ከፈልሽ? አረ ምንም አልፈልግም። ከፀሐይ ከስለመጣሽ ብዬ ነው እኔ። አይ ቤት ውስጥ ስለሚቀዘቅዝ ኖርማል። ቤቱ ቀዝቃዛ ነው በጣም አሪፍ ነው። ከአየሩ ጋር አየሩ ውጪ በጣም ነው የሞቀው። ወይ በጣም እንዴት እንደሚያቃጥል በተለይ ታክሲ ደግሞ ከባድ ነው። በታክሲ ነው የወጣሽው? ታክሲ ራሱ መጋፋቱ በጣም ይከብዳል። በጣም ያው በስልክ አውርተን የተወሰነ መሰለኝ አይደል? ኦዲት ታደርግልሃለች ጎብዛት ተብዬ ይደረግ እና ያው በጣም ብዙ ሂሳብ ነው ያለው ብዙ ወጪ ምናምን ስላለ እኔም እርግጠኛ ጎበዝ መሆን አለብሽ እዚህ ስራ ላይ ማለት በጣም ትልቅ ሂሳብ ነው ኦዲት እንድታደርግልኝ የሚፈልገውና ምንድነው አንቺ ምን ያህል ጊዜ ሆነሽ እዚህ ስራ ላይ? በሱ እንኳን ስጋት አይገባ። ከረጅም ጊዜ እየሰራሁት። ረጅም ጊዜ ላይ ስንት ዓመት ነሽ? ቢያንስ 5 ዓመት። 5 ዓመት በቃ በቂ ነው። እኔ አሁን 5 ዓመት ምናምን አሁን እኔ ጋር የሆነች ልጅ መጣ ነበረ በጣም አበላሽተው ምናምን ሄደች። በጣም ብዙ ብር ነው ራሱ ያጨረበረች። አይ በሱ ስጋት አይገባ። በጣም ትላልቅ ድርጅቶች ላይ ሰርቻለሁ። የተለያየ ቦታ ስለሰራኝ እንዴት ማለት እንደዚህ ይሄድሽ ምናምን ነው ሰርቪስ ተቀጥረሽ ምናምን ነው ሰርቪስ? መጀመሪያ አካባቢ ኖርማል ተቀጥሬ ነበር የምሰራው። ከዛ ግን ያው ተቀጥሮ ይከብድ የለ ይከብዳልሳ። ከዛ ደግሞ እንደዚህ ይሄድኩኝ ምናምን ነገር አሁን ጀምሬያለሁ። ምን ያህል ጊዜ ነሽ አሁን የተንቀሳቀሱ መስራት ከጀመርሽ? 1 ዓመት። በጣም ግን እኮ ስልሽ አሁን ኦዲት ላይ የሚሰሩ ሰዎች የሚሳቃቸው በጣም አሪፍ ነገር ላይ ነው ያሉት ማለት አንቺ ከታክሲ እንኳን ከካምፓኒ እንደ ካምፓኒ ይለያያል። አንቺ ዝቅተኛ ናቸው ምሳሌ እስካሁን ያገኘኋቸው እንደዛ ናቸው። አይ እንደዛ ከሆነ እሺ ያው እኔ ጋር ያው ትልቅ ቢዝነስ ነው የምሰራው። ያው ብዙ ሂሳብ አለብሽ ብዙ ነገር አለብሽ በጣም ከባድም ሊሆን ይችላል ማለት እርግጠኛ ነሽ ማለት ይሄ እንደምትሰሪ? ችግር የለውም በሱ 100% ልትተማመንብኝ ትችላለህ። 100% ከባድ ነው ግን ያው ዝም ብዬ ሳይሽም ደስ ስላልሽ ምናምን አሪፍ ሰው ትመስያለሽ የምታዋሽም አይመስልም። ስለዚህ ልታመነብሽ። አይ ችግር የለውም በሱ አትጠራጠር። እኔ በጣም ተቸገርኩኝ። በቃ እኔ መልክ ምናምን ይሸውደኛል። ቆንጆ ሴት ሳይ ይሸውዳለሁ መሰለኝ። ከዚህ በፊት የነበረችው እኔ ቆንጆ ስለሆነች ምናምን አንዳንዴ ትሸውጃለሽ። አትዋሽም ጥሩ ናት ምናምን ብዬ አስቤ በቃ ምንም አትችልም ማለት ይችላል።
ማለት እንደዚህ ስህተት ድጋሚ መስራት አልፈልግም። በእኔ እንኳን ጥርጥር አይግባክ። ለዛ ነው እኔ ቆንጆ ሴት አልፈልግም ብያቸው ድጋሚ ይዘውልኝ የመጡ ደግሞ ስልሽ እኔ እሸወዳለሁ። በስትክክልም የራሱ የጠየቁሽ አይደለም ብዙ መጠየቅ የምፈልጋቸው ነገሮች አሉ። ብዙ ስራንቺ ማወቅ የምፈልጋቸው ነገሮች አሉ። ችግር የለውም ጠይቀኝ። ስለዚህ ከዚህ በኋላ በየወሩም ልናደርገው እንችላለን፣ በየ6 ወሩም በየዓመቱም ልናደርገው እንችላለን። ግን ያው ከኔ ጋር ምሳሌ ከሆነ አሪፍ ገንዘብ ነው የምከፍልሽ እና ብዙ ጊዜ እንገናኛለን። ሙሉ ለሙሉ ኃላፊነት ሰጥቼ እችላለሁ። ስራሽን አይቼ ጉብዝናሽን አይቼ ተነሳሽነትሽን አይቼ በዚህ ደግሞ የሚወሰነው ደግሞ ያንቺ መተማመናችን ነው አይደል? አንቺ ታማኝ መሆንሽ ምናምን ነው። ስለዚህ አንቺ ያው ደግሞ ተቀጥረሽም ብዙ ጊዜ አልሰራሽም። እሱ ነው ደግሞ ያስፈራኝ እኮ። ስለዚህ ተቀጥረሽ በሰሪ ሜቢ ታማኝ ናት። ተቀጥሬ ብዙ ጊዜ እኮ ሰርቻለሁ። ኦልሬዲ ግን እንደዚህ እየዞርኩኝ ምናምን አልሰራሁም። 4 ዓመት ምናምን ተቀጥሬ ሰርቻለሁ። ተቀጥረሽ ሰርተሻል። እንደዛ ሰሩ ታማኝ ነሽ ማለት ነው። ግን ከዛ ከወጣሁኝ በኋላ 1 ዓመቱን ወደዛ እያልኩኝ ምናምን ነገር የተሻለ ብቻ ከዛ የተሻለ ለማግኘት ሰርቻለሁ ማለት ነው። እንደዛ እኮ አሪፍ። ግን እንዴት 5 ዓመት ግን በጣም ብዙ ነው። እንዴት የሆነ መኪና እንኳን ሊኖርሽ አልቻለም? ኢትዮጵያ ውስጥ አይደለም ያለነው። ኢትዮጵያና ቢሆንስ ኢትዮጵያ ውስጥ እኮ ነው ኦዲተሮች ምናምን በጣም ብዙ ይከፈላቸዋል አይደል? እኔ ብችለው በጣም ነበር ደስ ይለኛል እንጂ አሁን ላይ እንደዛ እኮ የለም። በጣም በዝተው ነው ሰው ወይስ ምንድነው? ሰውን በዝቷል። እንደምታስበው አይደለም። ብሩም ይሄን ያክል አይደለም። እንደገና ብዙ የምታወጣቸው ነገሮች አሉ። በዛ እኮ ነው ተሸውጃለሁ። እኔ በጣም ብዙ ነበር መከፍላት። እኔ አሁን ከዚህ በፊት ነበረችው የጭበረበረች ራሱ በጣም ብዙ ነበር የምትቀበለው። አክቹዋሊ የኔም ስራ በጣም ብዙ ስራ ምናምን አለበት፣ በጣም ያለፋል። ግን በጣም ኤክስፔንሲቭ ነው ዋጋው አስወራስ። አንቺ ስንት ነው የምትቀበለው? አሁን ያው የካምፓኒ ስራ ነግረኸኛል ትንሽ ግን በደንብ ብትነግረኝና ምን ያክል አቅም እንዳለክ ምናምን ነገር ስራውስ ምን ያክል ነው ምናምን የሚለውን ለወቅና ከዛ በኋላ እነግርሃለሁ። የኔ አሁን የሁለት ድርጅት ነው መሰለኝ። ግን አንደኛው የቤተሰብ ነው፣ ሁለተኛው የራሴ ነው እንድሰርልኝ ፈልገው። የቤተሰቡንም ራሴ ስለማንቀሳቀሰው ማለት ነው። ያኔ የመኪና መሸጫ ስለሆነ ያው ትንሽ ነው ብዙም እንትን ሊልሽ አይችልም። መኪና መሸጫ ነው። ግን የቤተሰቦች ግን ሪስቴቶች ናቸው። በጣም ብዙ ሪስቴቶች ስለሆኑ እነሱን ወጪያቸው ገበቸው ስንት እንደወጣ አቋሳይሻለሁ አለ። ወረቀቶቹም አሉ በእንትንም አሉ የተቀመጡ አሉ። እነሱን አሳይሽና ራስሽ እንትን ትያቸዋለሽ። ኦኬ። ስለዚህ የቤተሰቦችህ በጣም ብዙ ነው ማለት ነው። ብዙ ነው። አሁን እኔ ስለማንቀሳቀሰው ማንም ስራ የላቸው እኔ ብቸኛ ልጅና ኃላፊነት ምን ነው ያለው። እኔ ደግሞ እንደዚህ ነገር ብዙም አልችልም። ኦዲትም ሂሳብ ላይ ምናምን ትንሽ ደከም ያልኩኝ ነኝ። ትምህርትም እኔ በጣም ብዙ አልወድም። ትምህርት አለ ከልጅነቴ ጀምሮ ስዝናና ያደግኩት ነኝ እኔ። ኦኬ። ትምህርት አልተማርክም? ትምህርት ማለት እንደማንኛውም ትማሪያለሽ። ዲግሪና ነው እኮ ኖርማል እኮ ነው። ግን ይሄ ጀስት እኔ ያለ በጣም ስግጥ ነገር ብሎ ያጠናው ምናምን እውቀት ለመያዝ ሳይሆን ጀስት ለዲግሪ ብቻ ብዬ ነው የተማርኩት። በገርምሽ ዲግሪ ራሱ ውጭ ሀገር ነው የተማርኩት፣ እዚህ አይደለም የተማርኩት። የምርህ ነው? የምሬን ነው። የት ሀገር ተማርክ? ያው ስልሽ አውስትራሊያ የተማርኩት፣ ግን ያው እየተዘዋወርኩ የተለያየ ሀገር ላይ ተምሬያለሁ። ስለዚህ በጣም ሀብታም ነህ ማለት ነው? አይ ሀብታምነቱ ሳይሆን ሀብታም ያን ያህል አይደለም። እንደ አንድ መኪና ማስመጫ እኮ ነው ያለኝ። ግን ያው ራሴን የምፈልጋቸውን ነገሮች ማድረግ እችላለሁ ምናምን እንጂ በጣም ሀብታም የሚባል ምናምን አይደለም። እኔ እኮ ቢሊየን እንኳን እኮ በዶላር እኮ የለኝም። ቢሊየን ደግሞ በገንዘብ ኖረሽ አኖረሽ በብር ኖረሽ አሁን ብሩ ወርቋል። ስለዚህ ምን ጥቅም የለውም። ምን ይሄን ያህል እኮ ሲጀመር እኮ ኢትዮጵያ ውስጥ የኢትዮጵያ ሰው እኮ ሀብታም ምናምን ሁሉም አንድ ናቸው። ሁላችንም እንደ አንድ ነው የምንቆጥረው። ሁላችንም ገንዘብ አንድ ሰው ብቻ ቢኖረው ምንም ጥቅም የለውም፣ ሁሉም ሰው ከሌለው አይደለ? አንተ ጥሩ አስተሳሰብ ነው ያለህ። ከነት ደነገጥሽ ግን ምን ነው? አይ ገና ስመጣ እንደዛ አልመሰልከኝም። አላ አነስ ያለ ምናምን ነገር ነው ያሰብኩት። አይሻ ደነገጥሽ። እንደዚህ ፓኒክ ልታደርጊ አልፈልግም። ምክንያቱም እንደዚህ በደነገጥሽ ቁጥር ተሳሳች ትችላለሽ እና እርግጠኛ ሆነሽ ንገሪኝ፣ ስራው መስራት ትችላለሽ እንዴ? በደስታ በደንብ ነው የምችለው። በቃ እንደዛ ከሆነ ችግር ብትሳሳቺ እኔ ዋናው ምን መሰለሽ ነው የማየው ፍላጎትሽንና ታማኝነትሽን ነው የማየው። ሌላው ችግር የለውም። ቀስ እያልሽ ከኔ ጋርም እየሰራሽ ስትሄጂ ምናምን እኔም ደግሞ ብዙ ሰው ጋር አሰራሻለሁ። ደስ ይለኛል በጣም። የሆነ አዲስ ደግሞ ያሰብኳትን ቢዝነስ አለች። እሷንም አብረን ልንሰራ እንችላለን። ሰው እየሰበሰብኩ ወጣቶችን ጎበዝ ሰዎችን አንቺም ላካትሽ ይችላል። ግን መጀመሪያ ፖቴንሻልሽ ሊሆንና
በሱ በፍጹም እንትን ስጋት አይግባክ። ችግር የለውም። በጣም ምስኪን ልጅ ነሽ። እኔ እንደዚህ አይነት ሰው ነው ስፈልግ የነበረው። እኔ እስካሁን ድረስ እንዴት እንዳላገኘው በጣም ነው ስልሽ የተጎዳሁት ማለት በሰው የሰው ደግሞ ቶሎ ነው ማምነው። ችግሩ እሱ ነው። በቃ መጥፎ ጎኔ ሰው አምናለሁ፣ ሰው ደግሞ በምላሽ በጣም ነው የሚጎዳኝ። ለዛ ነው። አንቺ እንዴት ነው አሁን? ብቻሽን ነው ተወው ከቤተሰብ ጋር ነው ወይስ? አይ እሱ እንኳን ይቆይክ። እንዴት ነው አንተ አግብተሃል እንዴ? ነው እኔ እንዴት አገባለሁ ስልሽ ስራ በጣም ቢዚ ያደርገኛል። እንደነገርኩሽ 2 ድርጅት ነው ራሱ አሁን ያንቀሳቀስካለሁ። አንደኛ የቤተሰብ ደግሞ በጣም ኃላፊነት ሲኖርብሽ ከባድ ነው። እንደዚህ ነገር ስልሽ ለማሰብም እድሉን አይሰጥሽም። አሁን ደግሞ የተጫኑኝ ነው አግባ ምናምን እያሉኝ ነው። እነሱ ውጭ ነው ያሉት። ኦኬ ቤተሰቦች ውጭ ናቸው? አዎ ውጭ ነው ያሉት። እኔ እዚህ ነው ያሉት። ያው ድርጅቱን ለማንቀሳቀስ ለማስተዳደር ምናምን በቃላ ሰውም አይታመንም። ሰው እንደነገርኩሽ ጌታም በጣም አጭበረበረችን። ከዛ በፊት የነበረው ሰውም ያው እንደሷ ባይሆንም ትንሽ እየበዘበዘን ነበረ ከታች ምናምን ነገር። ግን ያው ሰው ስለማናምን ያው አሁን ራሴ እዚሁ እያለሁኝ ይሻላል ብዬ ነው እንጂ የመጣሁት እንደውም እኮ የሆነ ነገር አስተካክዬ ልመለስ ነበረ። ግን አሁን እዚሁ ቀረሁኝ በቃ ማለት ነው። ከመጣሁኝ ራሱ አመት ከ8 ወር ምናምን ይሆናል ከውጭ። ግን እንደውም አሪፍ ናት ኢትዮጵያ እንደጠበቅኳት ምናምን ነች፣ ደስ ትላለች። እንደው መጀመሪያ ራሱ አመጣጤ በቃ የተወሰነ ስራውን ማስተካከል እና ሲማዋራሽ በነገራችን ላይ በጣም ደስ ስላልሽኝ ነው። እኔ ከማንም ሴት ጋር እንደዚህ ቁጭ ብዬ ቺም ማለት ቀለል ያለሽ ልጅ ነሽ፣ ጎበዝ ነሽ፣ ትጋብዣለሽ ሰው እንዲያወራሽ እና በጣም ጥሩ ጸባይ ያለሽ ነው። አጋጣሚ ነገርሽ ይፈልጋለሁ። እሺ በጣም አመሰግናለሁ። አንተም እንደ ደረጃ አይደለም ነው እንደዛ ሳይሆን እኔ እንደዚህ ስትኝ ትንሽ ያለ አይደለ መጥፎ ነው ኃጢያት ነው ብዬ ነው ማሰበው እኔ። እና እንደዚህ ባቲ ጥሩ ነው። ግን እኔ ስልሽ እንደዚህ መሆኔ የሚደብርሽ ኮምፎርት የሚነሳሽ ከሆነ ንገረኝ። እንደዚህ ግልጽ መሆኔ ምናምን ማለት ችግር የለውም ስልሽ። አንቺም ግን ምን መሰለሽ ረዱ ባቆላምጥሽ ችግር የለውም። አንቺም እኔ ስልሽ እኔ ስራ ስሰራ ከሰው ጋር ሞር ክሎዝ ሆኜ እንደ ፍሬንድም እንደ ፋሚሊ ነው መስራት የምወደው። ስልሽ ተራርቀን አንቺም እየደበርሽኝ ነገሮችን ምናምን እንደርጉ ሰው መስራት አልፈልግም። ቤተሰብ ነው እና ኤኒቲንግ ብትነግሪኝ ኖርማል ነው ብዬ ነው የማስበው። ስልሽ አንቺ የሚያደብርሽ ከሆነ ማለት ነው። ምክንያቱም ለስራችን አሪፍ ነው፣ ለእኔ ለአንቺም አሪፍ ነው። ሞር ክሎዝ በሆኑ ቁጥር አንቺም ብዙ ኦፖርቹኒቲ ታገኛለሽ ከእኔ የምትፈልጋቸው ነገሮች። እኔ በነገራችን እኔ ጋር የሚሰራ ሰው የሚፈልገው ነገር እንዲያደርግ አግዘዋለሁ። ከኔ ጋር ሆነሽ ደግሞ እኔ ብቻ አይደለም የማደርገው፣ አንቺም ታደርጋለሽ። ጠፍቶሽ ደግሞ እንዴት ነው የሚሆነው? በጣም ደስ የሚለው። አመሰግናለሁ በጣም ያው ቅድም ፕራይቬት ነው አልኩት እንጂ እኔም ሲንግል ነኝ። የምርሽን ነው? አትዋሺ። ኖ እውነቴን ነው እንዴ? እንዴት? ያው እንዳንተ አይነት ሰው ጠፍቶ ቀለኛም ነሽ። በቃ እኔ የምፈልገው እንደዚህ ነው። ቀለኛም ሰው፣ ተጫዋችም ሰው፣ ተግባቢም ሰው ምናምን ነው የምፈልገው። በቃ አሁን አንቺ ፐርፌክት ስክት ያልሽ እና ምን እያልኩሽ ነበረ ስልሽ ከውጭ የመጣሁት ያው እንደነገርኩሽ የመጥቼ ትንሽ ነገሮችን አስተካክዬ ከዛ አንድ ይሆናል አይደለ ቤተሰብ እያስጨነቀኝ ስለሆነ ውጭ ደግሞ ባይገርምሽ የተወሰነ ጊዜ ከሆነ ሰው ጋር ሆኜ ነበር ላይክ እንደ ፍቅረኛ ምናምን እንደ ካፕል ነገር ሆኜ ነበርና የውጭ ሀገር ዜጋ ነች እና ኮሪያዊ ነች እና በጣም መሰለሽ ያስጠላል ከነሱ ጋር መሆን። ባህላችንም የማይመሳሰል እንደውም ትንሽ እነሱ ይመሳሰላሉ፣ ግን ትንሽ ይመሳሰላሉ ተብለው እንደዚህ ከሆነ አሲሪሎቹን ደግሞ ከዛን ሀበሻ ነው ማለት ነው ወደ ሀገር የመጣው የመጣሁትም በቃ ቢያንስ አግብቼ አንዷን ይቻት ሄዳለሁ ምናምን ብዬ አስቤ ነበረ። እዚህ ስመጣ ያው ተመሳሳይ ነው። ተቀደሽ የውጭ ሀገር ሰው ነው የሚመስሉት ሳያቸው፣ አለባበሳቸው ምናምን ሁኔታቸው ኢቨን ሜካፓቸው ምናምን በቃ አንቺ ግን ሳይሽ አሁን አለባበስሽም ደስ ይላል። በቃ ድርብ ያለ አለባበስ ለበሽ ምናምን በዛ ላይ ሜካፕም ብዙ አትጠቀሚ ምናምን በዛ ላይ ደግሞ እርጋታሽ ዝምታሽ ራሱ ደስ አላየከም ማለት ነው። ለዛ ነው እንዴት ሜካፕ ምናምን ትጠቀማለሽ? አይደለም የኢትዮጵያን ሴቶች በደንብ አላየሃቸውም ለማለት ነው። አዎ የተወሰነ እኔ ዝም ብዬ ስዝናና ከጓደኞቼ ጋር መጀመሪያ አካባቢ አየሁኝ። ከዛ በኋላ አስጠላኝ። ሰው ለማየትም በቃ ስራ ቤት እዚህ አንዳንድ ቢሮ እመጣለሁ፣ አንዳንድ ስራዎችን እሰራለሁ ምናምን። ሰው ማዋራት ካለብኝ እዚህ ነው እየጠራሁ ማዋራት። ስለሽ ሰው ኮምፎርት ቤት አይደለም የሚመስለው ኮምፎርት መስሎት ተመችቶት እንዲያዋራኝ ምናምን እዚህ እና አግብተክ ይዘክ ትሄድ እያሰብክ ነው? አግብቼ ነበር ያሰብኩት ግን አጣሁኝ ባይገርምሽ። ስለሽ እና ደግሞ በዛት ደግሞ አሪፍም ደግሞ ብዬ ማሰባቸው ደግሞ እንዳለ ያገቡ ምናምን የተያዙ ምናምን ናቸው። እኔ ደግሞ ድረኛም አይደለም ብዬ አስባለሁ። በነገራችን ላይ እኔ ትዳር እየፈለግኩ ነበር። የምርሽና
እና እንዴት ስልሽ እንደዚህ የምትፈልጊ ከሆነ እንዴት አንቺን የመሰለሽ በጣም ቆንጆ ነሽ፣ በዛ ላይ ስራ ትሰሪያለሽ፣ ጎበዝ ነሽ። ያው እንዳንተ አይነት ታታሪ ወንድ ስለሌለ ታታሪ ወንድ ነው የምትፈልጊው ማለት ነው። ኢትዮጵያ ወንድ በጣም እንትን ማለት ኬርለስ ነው ሰነፍ ነው ነገሩ። ልክ ነሽ። እኔም እያየሁኝ ነበር እያስተዋልኩኝ ነበረ። ከወንዶቹ ነው ሴቶቹ በጣም ሀስል እያደረጉ ነው በዚህ ሰዓት። አንቺም ራሱ አስቢ በጠራራ ፀሐይ እንደዚህ ስራ ለማውራት ብለሽ ታክሲ ተጋፍተሽ እኔ በጣም ሰው ሲነግረኝ ነው መሰማውና ታክሲ እየተጋፋ ምናምን እና በመንገድ ሰልፍ አንዳንዴ አያቸዋለሁ እና ተጠቅሜ አላውቅም። አክቹዋሊ አይቺ ስልሽ ማቆም በመንገድ ሰልፍ ምናምን አያለውና ሳይ በጣም ስልሽ በጣም ተሰልፈው በጣም ረጅም ሰልፍ ነው በዛ ላይ እና በገርምሽ ነው አንዳንዴ ምናምን ፒክ አደርጋለሁ ሊፍት ምናምን እሰጣለሁ እወዳለሁ። በቃ ስልሽ ሰው እንዴት ተጨናንቆ አስበሽዋል። ምንም ያን ያህል ገንዘብ ራሱ አያገኙም እኮ ተሰልፈው ምናምን። አንቺም ይሄው እንደነገርሽኝ ከሆነ 5 ዓመት በእርግጠኛ ታክሲ ነው ውስጥ ይዤ ነበር። ከዛም በፊት ልጅነትሽ ኢማጂን እንዴት ከባድ እንደነበረ። ይሄ ማለት ስልሽ ምንም ጥቅም ላይ የሌለው ስራ ነው እንደዚህ የምትሰቃዩት ማለት ነው። ሴቶች እንደዚህ ተሰቃያቸው፣ ወንዶች ደግሞ ቁጭ ብለው ሳይ ደግሞ እናደዳለን በጣም። ያው ለዛ ነው እኔም እስካሁን ደስ ያለ በዋናው ስልሽ ፍላጎትሽ ነው እንጂ ትቀየራለሽ እና ያው ልብሽ ነው። ልብሽን ክፍት አድርገሽ ግልጽ ሆነሽ ማውራት ነው። የምትፈልጊውን ነገር ማውራት ነው። ሰው መርዳት አለብሽ። እኔ አሁን ሰው እረዳለሁ። አንቺም ለሰው መስጠት ያለብሽ ነገር ካለ መስጠት አለብሽ። ካለበለዚያ ስልሽ እቺ ዓለም ሲጀምር ጊቭ ኤንድ ቴክ ነች አይደል? ካልሆነ አይሆንም። ገባሻ? ዝም ብለሽ ስግጥ ካልሽም ስግጥ ብለሽ ነው የምትቀሪው ምናምን አይደል? ስለዚህ ሰጥቶ መቀበል ላይ እንዴት ነህ? እኔ በነገራችን ላይ ስሰጥ መቀበል ብዙ ጊዜ ታይቶኝ አያውቅም። ግን ስጠይቄ ደግሞ ሰው እምቢ ሲለኝ ትንሽ አለ አይደል? አንተ ይቀር በነገራችን ሰው መጠየቅም ሰው ራሱ አስቦ ያደርግልኛል። ድንገት ከጠየቅኩኝ ማንም ሰው እንዲከለክለኝ አልፈልግም ምንም አይነት ነገር። ለዛ እኔ ብዙ ጊዜ አልጠይቅም። ያው ሀብታሞች እንደዛ ናቸው እኮ ብዙ ጊዜ። እኔ ሀብታም እኮ ነገሮች እኔ ሀብታም አይደለሁም። እኔ የምፈልገውን ነገር አደርጋለሁ ብዬ ነው የማስበው። ሀብታምማ ቢል ጌት ነው ሀብታም ያለ ቢል ጌት ምናምን ናቸው እንጂ እኔ ለነሱ ካልሆንኩኝ ሀብታም ነኝ ብዬ ራሴንም መጥራት ትንሽ ያሳፍራል። አያሳፍርም? ለዚህም ኢትዮጵያ ውስጥ እየኖርን ስለሽ አንቺን የመሰለሽ ልጅ ለዚህ ወደ ኢትዮጵያ መጣክ ወደ ኢትዮጵያ የመጣሁት ያው እንደነገርኩሽ ነው። አንደኛ ነገሮችን ለማስተካከል መጣሁ። ሁለተኛ ደግሞ እንደነገርኩሽ በቃ ሀበሻ ሴትም ስለምፈልግ ምናምን አግብቼ መሄድ የምፈልግ ነበር። በዛ ላይ ደግሞ ኢትዮጵያ በጣም ናፍቀኝ ነበር። ቆየኝ እዚህ ራሱ ከመጣሁኝና በዛውም መዝናናትን ፈልጊ ሀገሪቷንም ማየት ፈልጊ ምናምን ነበር። ስመጣ ነው በጣም ተመቸችኝ። በጣም አሪፍ ሀገር ናት እንደሚወራው ምናምን አይደለም። እንደው በጣም ደስ የምትል ሀገር ናት። ትንሽ ግን ሴቶቹ ምናምን ያው ሀበሻነታቸው ቀርቷል ማለት ይቻላል። ኦልሞስት ፈረንጅ ነው የሚመስሉት። ያ ሀገሪቷ እኮ ለነዋሪያው ነው እንጂ ለውጭ ትመቻለች አይደል? ለውጭ እኔ ያው ለውጭ ምናምን አላውቅም። ብቻ ግን እኔ ተመችቶኛል። አንቺ ትመችሻለሽ አይደለም ነው ወይስ? አይ እኔ እንኳን አልተመቸችኝ ማለት ብቻሽን ነው የምትኖሪው ተከራይተሽ ወይስ ከቤተሰብ ጋር ነው የምትኖሪው? ቆየሁኝ ከቤተሰብ ጋር ከወጣሁኝ ብቻዬን ተከራይቼ ነው። የምርሽን ነው? እንደዛ እኮ ነው። በጣም ጎበዝ ነሽ ማለት ነው። እኔ እንደውም ቀላል ሰው አድርጌሽ ነበር ከቤተሰብ ጋር ምናምን እንደዚህም ነገር ስለሆነሽ። እንዴት አንተ እዛ እያለህ ከቤተሰብ ጋር ነበር የምትኖረው? እኔማ ገና እኔ 18 ዓመት ሲሞላኝ ነው ፋዘር በጣም ስልሽ እንትን ነው ያላለ ቁጡ ምናምን ስቁጥቁጥም ነገር ነው በቃ እና ከኔ ጋር አትኖርም ምናምን ብሎ አንድ ቤት ገዝቶ ሰጠኝና እዛው ኑር ምናምን ነገር አይ ስልሽ በቃ ፋዘር በጣም ስቁጥቁጥ ስለሆነ ምናምን በቃ 18 ዓመት ሲሞላኝ በቃ ውጣና ምናምን ብቻ ነው ምናምን ብሎ አንድ ቤት ገዝቶ ሰጠኝ። መኪናውን ላይ ይብን አልገዛልኝ ማለት አንድ ቤት በቃ 18 ዓመት ከአንድ ቤት ገዝቶ ሰጠኝ። አዎ በጣም ስልሽ ያናደራ አንቺ ራሱ በጣም ተናደርኩ። እኛ እኮ በዚህ ኑሮ ውድነት ማለት ነው ቤተሰቦቻችንን ደግፈን ራሳችንን ደግፈን እንኳን ቤት ልንገዛለን የታክሲ አልቻለልን። የምርሽን ነው እንዴ? ቤተሰቦችን ራስሽን ነው እንደምትመረጂው እንዴ? እና ታዲያ እንዴ እነሱ አንቺን መርዳት ያለባቸው እኛ እንጂ ቤተሰቦቻችንን የምንረዳ። የምርሽን ነው? አንተ በ18 ዓመት ካሰበው ልዩነታችንን አሰበው እንዴ? እኔ በጣም ስትራግል አድርጌያለሁ። የምሬን ነው። አንድ ቤት አስቢ፣ ውጭ ሀገር እኮ አንድ ቤት ኖርማል ነው። አንድ ቤት ውስጥ እየኖርሽ ለዛውም አንድ ክፍል አንድ ኪችን አንድ ሽንት ቤት በቃ አለቀ። ሻወሩ ራሱ ሽንት ቤት ውስጥ ነው አንድ ላይ ማለት ነው። ኢማጂን እንዴት ከባድ እንደሆነ ማለት ነው። ስኖር የነበረው አሁን ላይ እንኳን የምኖርበት አንድ ክፍል ትንሽዬ ክፍል ላይ ማለት አንድ ክፍል ማለት የቀደርሽብኝ ነው ወይስ ምን? እኔን ያበረተ ከሀዘን እንደወጣ ያረሽኝ አልታደም ማምራል ሳይካትሪስት እንዴ? በጣም
ወደፊት ማሰብ የማልፈልግበት ህይወቴ ማለት በቃ ያን ሰሞን ነበር ያሳለፍኩት ህይወቴ ነው። እሺ በጣም ከባድ ነው። እኛ ደግሞ ለወደፊት መኖር የምንፈልገው አንተ ይዛን ያሳለፍከው ህይወት ነው። ገባክ? ይሄ ስልሽ እኔ አንደኛ ነገርሽ እኔ አሁን አንቺ ስላንቺውን አላውቅም ሜቢ ወይ ቀለኛ ትሆኛለሽ ወይ ደግሞ ሲሪየስ ነው ያወራል ማለት እንዴት አንድ ሰው እንዴት አንድ ክፍል አንድ መኝታ አንድ ክፍል ቤት ውስጥ ያለ ምንም ነገር ልትመኖር ይፈልጋል? ኢቨን እኮ እኔ ኩክ ራሴ ነበር የማደርገው እኮ በቃ ስለሽ ገንዘብ ይሰጠኛል ራሴ ነኝ ኩክ የማደርገው። ኢቨን አልቀጠረልኝም ሰው ራሱ የሚችል ሰው ማለት ነውና እስከተወሰነ ጊዜ ጨው የበዛበት ወይ ጨው ያነሰው ምግብ ነበር ሰበኝ ነበር። እሺ እኔ መስራት ነው ማለት ነው። እስከገዛውኝ ደግሞ ገዛው ያልከው ቶሎ ስለማይቅ ኩክ ምን አደርጋለሁ ግን በጣም ከባድ ነው። በቃ ብቻ በጣም ከባድ ነው። ግን ለአሁኑ ህይወቴ በጣም ጠቅሞኛል። አሁን ኩክ ማድረግ እችላለሁ። ራሴ ነው ቺኪን ኖሮ ጠንካራ ሆኛለሁ። ሰው አልፈልግም። በቃ የሚያግዘኝ ሰው አልፈልግም። አሁን በዛው አመሰግናለሁ። ኢቨን ራሱ በጣም ነው አንዳንዴ ራሱ ሜንሽን እያደረኩለት ነው አስተውሳለሁ። በጣም ነው ማመሰግንህ ምናምን እላለሁ እና በጣም ስለሽ ከዛ በኋላ ነው የራሴን ስራ መስራት አለብኝ ብዬ የተወሰነ ብር ከማዘር ምናምን ፋዘር ሳይክ ተበድረኝ ምናምን ነገር የራሴን ወደ 8 መኪና ምናምን ገዝቼ ምናምን እዚያ ጋር ጓደኛ ነበር ከእናትህ ተበድሬ ያው ጓደኛ ነበረኝ እዚህ ማቀውልጅ ከሱ ጋር ምናምን አውርተን እሱም በቃ እኔ እሰራለሁ ምናምን ነገር አለኝ። ከፈትኩኝ እሱ እየሰራ እንደውም አሪፍ ደረጃ ደረሰና አሁን እንደውም አሪፍ መኪና እመጣለሁ። ከዛም ቢሆን ብድሬን ራሱ ወዲያው ነው የመለስኩት። እዚህ ሀገር ላይ እንደውም አሪፍ ነው እንደዚህ አይነት ቢዝነስ አሪፍ ነበር። አልተለመደም ስላልተለመደ በፊትም ኤሌክትሪክ መኪኖች ነበሩ አሪፍ መኪኖች እነሱን ወዲያው ነው ወደ ላይ ተከፈልኩት ማለት ይቻላል። ከዛ በኋላ ወዲያው ብሬን በአመቱ ነው ምናምን ነው እንደውም ለማዘር ራሱ የተበደርኩትን ብሬ መለስኩት። ኦኬ እና እኔ ቤተሰቦቼ ምንድን ነው የምትሰራው? ቤተሰቦቼ ማገዛቸው ምንድን ነው? ማገዛቸው ያው ሪል ስቴት አለ እና አይ ቲንክ በቴሌቪዥን ማስታወቂያ ሰምተሽ ሊሆን ይችላል የነሱ ነውና ያው የኔ ማለት አልችልም ፋዘር እንደነገርኩሽ ተቆጥቆጥ ነው እና የነሱ ያው እኔ ነኝ የማስተዳድረው ምናምን ያው ቀላል እነሱ ትንሽ እድሜያቸውም የገፋ ስለሆነ እኔ አሁን በቋጠር ስለጀመርኩኝ እዚህ መጥቼ ያው ቼክ ማድረግ ምናምን የተጀመረም ነበር አንድ ሪል ስቴት ገና መሰረተ ድንጋይ ተጣለ። እሱን ለማስጨረስ ምናምን አንዳንድ ነገሮችን ተፍተፍ ያልኩ ነበር። ያው በዛው እዚሁ ቀረሁኝ። አየሩን በጣም ይመቻል እዚህ ቫይቡ ምናምን ደስ ያለ ምናምን ያው ብዙ ድሮ ማቃቸው ልጅ እያለሁ ማቃቸው ሰዎች ጋር ምናምን እየተገናኘ ምናምን እነዚህ ነገር ምናምን ደስ ያለ በቃ እሱ ነገሩን ደስ ይለኛል። አንቺ ልጅ ፍቅረኛ ምናምን ይዘሽ ትቀልሽ? እንግዲህ ያው ልጅ እያለሁ ልጅ እያለሽ ማለት ስንት ዓመትሽ እያለሁ ልጅ እያለሁ ማለት ያው የሃይ ስኩል ምናምን እና ሃይ ስኩል እንዴት አቆማችሁ ታዲያ ከልጁ ጋር ግንኙነት ማለት አንቺን የመሰለሽ ልጅ መቼም የሚያገኝ አይመስለኝም ማለት በጣም ሴት ልጅ ስታዳምጥ ለመጀመሪያ ጊዜ ነው። በዛሬ ፀጉርሽ ያንቺ ነው በጣም ነው የሚያምረው። ያንቺ ነው የምርሽ ነው መንካት ይችላል። ዋው ስለሽ ይሄን የመሰለ ፀጉር ይዘሽ በጣም ነው የሚያምረው እና ፊትሽ በጣም ነው ቆንጆዬ ነው። ሰውነትሽ በጣም ነው ደስ የሚለው። በዛሬ ማዳመጥ ጆሮ አለሽ ማዳመጥ ትችያለሽ። በዛሬ ተማርሽ በጣም ጎበዝ ነሽ። አስተሳሰብሽ በነገራችን በጣም ደስ የሚለው የመጀመሪያ ጊዜ እና እንደዚህ የተሟላች ሴት እንዴት ነው አንድ ልጅ ሊተዋት የሚችለው ማለት ጸባይሽ እንዴት መጥፎ ነው ወይስ ዛሬ ያው አለመግባባት አለ አይደል? ምንድነው ያላግባባችሁ ነገር? ያው የሀሳብ ግጭቶች ምናምን ነገር አለ። ቺት ምን አድርጎብሽ ነው ወይስ ምንድነው? ያው እንደዛ እንኳን አይደለም። ከዛ በኋላ ምናምንም አለሽም ምንም ፍቅረኛ ከዛ በኋላ በቃ ስራ ላይ ተከታተልኩ በቃ ከዛ አቆምሽ? ከዛ በኋላ አቆምኩ። እንደዛ ከሆነ በጣም ሪስትሪክትድ ነሽ ማለት ነው። እንደዚህ ነገር አስበሽ ማተቂም ማለት ነው። አስባለሁ ግን ቁም ነገረኛ ሰው እስኪመጣ ድረስ ቁም ነገረኛ በነገራችን ላይ እኮ ብዙ ሰው ነው ያለው እኮ ወይ አንቺ አልፈለግሽም ይሆናል እንጂ ወይ ዙሪያሽ ላይኖር ይችላል እንጂ በጣም ብዙ ሰው ነው ቁም ነገረኛ ሰው። ያው አንተ ቅድም እንዳልከው ማለት ነው አንተ ዙሪያክ ላይ የነበሩ ሴቶች የውጭ አይነት ስታይል ያላቸው ናቸው። ገባክ? በእኔ ዙሪያ ያሉ ወንዶች ደግሞ ይሄ እንደዚህ አይነት ነገር ኖርማል የሆነባቸው ሰዎች ናቸው። ደስ ይላል። እና አንቺ እንደዚህ አሁን ከዚህ በኋላ እንዴት ነው እንደዚህ ነገር የመጀመር ምናምን ሀሳብ ምናምን አለሽ? በደንብ አለኝ። የምርሽና እና ማለት እኔ አሁን ስለሽ ጓደኞቼ ምናምን እንዳለ አግብተዋል ማለት ይችላል እና በብዛት እንደውም ወይ ሚስቶቻቸው አርግዛል ወይ ደግሞ ወልደዋል ምናምን ሳያቸው እንዴት እንደምቀና
እና ማግባት ልጅ መውለድ በጣም ነው ፈልገው ማለት አንቺስ እነዚህ ጓደኛዬ ልጅ የሚያስቀናሽ ምናምን ስለሽ ሴት ልጅ ደግሞ በጣም የሚያስቀናት ልጅ ነው እድሜዋ ነው ምናምን እና እንዴት ነው አንቺስ ሳይሽ ያው ልጅም ብትመስይ ያው የሚያሳስብሽ መስለኛል እንደዚህ ነገር አሳስብሽ እንዴ በጣም ነው የሚያሳስበኝ ጓደኞቼ ያው አንተ እንዳልከው የኔም ተመሳሳይ ናቸው የወለዱ ጓደኞቼ ናቸው ብዙ ጊዜ ልጆቻቸውን ማጫወትላቸው ምናምን ናቸው ያን ስታይ ደግሞ የሚሰማት ስሜት አለ አይደል የዛኔ ታዘ እንደኔ ነው የሚሰማሽ ማለት ነው ተመሳሳይ ነው ፈጣሪ ያለ ምክንያት አይደለም መገናኛ ሲጀምር እኔም እያሰብኩ ነበር እና ስለሽ እኔ እንደነገርኩሽ ቅድም ብዬሻለሁና ከማንም ሴት ጋር እንደዚህ ረጅም ሰዓት እንደዚህ አውርቼ አላውቅም ከስራ ውጪ ማለት ነው ኢቭን ስለራሷ ፐርሰናል ላይፍ እንደዚህ የማውቅም ኢንተረስትድም ኖሮኝም አያውቅም ለማንም ሴት እና ለመጀመሪያ ጊዜ እንደውም ካንቺ ጋር ተረጋግቼ ሳወራ ምናምን ይሄ ደግሞ ያለ ምክንያት አይሆንም አይደል እና ስለሽ እኔ በጣም ነው የተመቸሽ በነገራችን ላይ ጸባይሽ ማለት ደስ ይላል በጣም አመሰግናለሁ አንተም አላውቅም ግን የሆነ ማሰብ አይነት ሰው ነህ ማለት እንዴት ነው የምታስበው ጣትሽ ነው ደስ የሚለው ስራ አሰሪኝ እውነትም በእስክሪብቶ ብቻ ነው የምትይዥው ማለት ነው ያው የሆነ አርቆ ሀሳቢ አይነት ነገር እኔ አርቆ ሀሳቢ ነው መስራት እንደዛ ትመስላለህ ነክም ስታወራ ሰውን ሲያወራ ለማወቅ ይቻላል ነክም ደግሞ በጣም ደስ ለመጀመሪያ ጊዜ አንድ ሴት እንደዚህ ያስጠራኝና የሆነ ደስ የሚል ስሜት ተሰማኝ ታውቂያለሽ ተሰምቶኝ የማያውቀው ስሜት ማለት ነው እና ለምን እናንተ አብረን ነው ስለሽ እንዴ እኔ ቁም ነገር እየወራኝ ነውና እንደዚህ የምትቀልድ ደስ አይለኝም እኔ አይ የምሬና ነኝ እኮ ስለሽ ፍቅረኛ ምናምን የለሽም እርግጠኛ ነሽ ፍቅረኛ የለኝም እና አይታመንም እኔ ስለሽ ማንንም አለ በተለይ ቆንጆ ሴት አላምንም እኔ ነገርሽ አንተና ምን ይከኮናል ግን ስታወራ ደስ አልከኝ የሆነ ካንተ ምንም ፈልጌ እኮ አይደለም ግን አላ ስለሰመቸኝና እኔ ስለሽ እኔም በጣም ነው የምፈልገው ሲጀመር እኔ ያምር ነው እኔ ስለሽ እንትን ብዬሽ ፈጠጥክ ምናምን ደፈርክ ሴት ልጅ ደግሞ ታውቂያለሽ እንደዚህ አይነት ነገር ታሪክ ብዬ ስላሰብኩኝ ነው እንጂ እና ደግሞ ሳይንሽም ከእንደ ሀበሻ ሴት ማን ስለመሰለሽ እንደዚህ ሴት ናቸው እነሱ የፈጠነ ሰው ውጪ ቢሆን እላለሁ ችግር የለውም ግን አንቺ ስለሽ እንደዚህ ነገር ይደብርሻል ብዬ ስላሰብኩኝ ነው እንጂ በጣም ነው የተመቸሽኝ እኔ ራሱ ግን ያው እኔ እንደነገርኩሽ ነው አንድ ጊዜ ነው እሱም ኮሪያዊ ሴት ናትና ሴት ልጅ እንዴት ነው እንከባከብ እንዳለብኝ ምን ማድረግ እንዳለብኝ ለሴት ልጅ ምናምን አላውቅም እና ትንሽ ደግሞ ለጠር ከበድ ልልሽ ይችላል ማለት ሰራም ላበዛ ስለምጀምር ማለት ይሄ ሁሉ ነገር ተቀበልሽ ከኔ ጋር አብረሽ ትሆኛለሽ ማለት ችግር የለውም በደንብ እቀበላለሁ የምርሽ ነው እና ደግሞ ያልነገርኩሽም ነገር ደግሞ አለ ምናምን ምንድነው እኔ ስለሽ ብዙ ማድረግ የምፈልጋቸው ነገር አሉ ምናምንና ያላረኳቸው ነገሮች አሉ ምናምን ከዚህ በፊት እኔ ደግሞ ድንግል ነኝና ሴቶች ደግሞ ድንግል ወንድ ምናምን ነገር አትወዱም እና ማለት ሊደብርሽ ማለት እዚህ ግልጽ ነው ሁሉ ነገር እዚህ ፈተነው ነው እንደነበር ፈልገውና ማለት ችግር የለውም አንቺ ፊክር ነው የሚኖረው እንዴ ለምን ችግር አለ የምርሽ ነው በጣም መስለሽ መስኪኑን ሽብኝ ሳይሆን ሁሉ ነገር ሲያርሽ ማለት ምን ያሰብሽው ነገር አለ እንዴ ወይስ ይቅርሽብኝ ነው አይደል የምሬን ነው ምን ችግር አለ ችግር የለውም ማለት እንዴ ብዙ ስራ ላይ ትኩረት አድርገህ ነበረ ከዚህ በፊት ለቤተሰቦች ጥሩ ልጅ ነህ በዛ ላይ ደግሞ የራስህ የሆነ ተንቀሳቃሽ ነገር አለ አይደል በቃ ሴት ልጅ የምትፈልገው ያንን ስለዚህ ያ ነገር አሳሰብሽም ማለት ነው አሳሰበኝ አንቺስ ስለሽ አንቺስ እንደኔ ነሽ ወይስ ነኝ የምርሽና ስለዚህ ደስ ይላል ማለት ነው ሁለታችንም አንድ አይነት ነን ማለት ነው በቃ ስለዚህ ከዚህ በኋላ ሲጀምር ማለት ነው እኔና አንቺ እንደውም ብንለማመድ ምናምን ደስ ይለኛል እኔም በጣም ደስ ይለኛል የምርሽና ምንድነው ግን እኔ በጣም መስኪን ሆንሽልኝ ማለት ሰው እንደዚህ ሰው አግኝቼ አላውቅም ነው እንዳንቺ ነው ሰው ነው ወይስ ምንድነው ወይስ እኔ ፍቅር ተዝሽኝ የሞክርሽ እኔ ሲጀመር እኔ ፍቅር ይዞኛል ማለት ይችላል ግን አንቺ ደግሞ በጣም መስኪን ስትሆኚልኝ በቃ አይደል እኔም ፍቅር ይዞኛል እኔ ማለት እንዳየከው አይደል ልትወደው የምችለው ያው ስታወራ እንዳየውክ እኔ ስለሽ እኔ በጣም ነው የተንቸሽ ግን ያው ሁሉ ነገር እሺ ስና ስትይ አለ እኔ እፈራለሁ ሰው እንደዚህ በጣም መስኪን ሲሆንልኝ የሆነ ነገር አሰቡ ምናምን ይመስለኛልና ምንም ካላሰብሽ ምናምን ልብሽ ንጹህ ምናምን ከሆነ እኔ ያምረኝ ነው በቃ ነገውን ሁሉ ነው ማጋባሽ በቃ እንደዛ ከሆነ ደስ ይለኛል ነገ ነው እናንጋባ ያምር ነገ እንጋባ አንደኛ እንድታምነኝ ሁለተኛ በቃ ሁለታችንም እድሜያችን እየሄደ ነው አይደል ሱማር እድሜያችን እየሄደ በቃ ስለዚህ ነገ እንጋባ
ነጋሽ እንቀበለን ያው ፕሮሰስ ሆነናል እኮ አይደለ? ነገ ዝም ብለን ወይ ችግር የለውም ፕሮሰሱን ምናምን አያሳስብም እኮ አንተ ሀብታም አይደለክ? ስማ አያሳስበኝም ግን ያው እሺ ችግር የለውም እና ነገ መጋባት እንችላለን። እንቀበለን ሄደን ምን አሰብኩ ወይ ነገ መፈራረም እንችላለን። ነገ ተፈራርመን ሰርጉን ትንሽ ማቆየት እንችላለን። ምክንያቱም ለሰርጉ የሚያስፈልጉ ነገሮች አሉ። ችግር የለውም ኧረ እንትን እንለዋለን እናስተካክል። ሰውም አለ ደውዬለት በቃ እንደዚህ የሚያውቀው ሰው ምናምን ካለ በሱ ወይ እንድንጨርስ እናደርጋለን መጋባቱን። ከዛ ችግር የለውም እንጋባለን እንደው እሺ። ያው እንደምታውቀው እንግዲህ እንዳየኸኝ ትንሽ ከሳብ ይላል። አረ ከሰሽም እንደው ደስ የሚል ሰው እንደተነሽ አላ የሆነ ቬሎ ውስጥ ስታይ ምናምን ዋው በቃ መባል እፈልጋለሁ። ገባክ? ያው ስራ ላይ ስሯሯጥ ምናምን ነው። ነጂም ለመስራት ፈልገሽ ነው? አረ አይደለም እና ምን ነው ምግብ ኮንትራት እንድትይዝልኝ እንዴ ማለት ነው ማለት አለ እንዴ ኮንትራት ደግሞ ምግብ አለ። የምርሽ ነው? የምሬ ነው ማለት በቃ ትንሽ ሞላ እንድል የሆነ በቃ ከዚህ በላይ ትንሽ ኪሎ እንጨምር ፈልጋለሁ። እና ኮንትራት ይሻላል ታዲያ? ኮንትራት ብትይዝልኝ አለ ለዚህ እንትን የሚባሉ በቋሚነት የሚሰሩ ሰዎች አሉ። ቁርስ፣ ምሳ፣ መክሰስ እና እራት የተለያየ እንዲሁም ይፈልጋሉ። ለምሳሌ ቁርስ ቅቅል ባረጋው አይከብድሽም? ግን ቁርስ ቅቅል ለሆድሽ ነው አሪፍ ነው። ፈሳሽ አይደለ? ቅቅል ቁርስ ላይ ይኖራል አለ። እኔ ማውቃቸው ሰዎች አሉ። እሺ ቁርስ ቅቅል እሺ አሪፍ ነው። በሰውነትሽ አሪፍ ነው። በጣም ጥሩ ነው እንደምርጫሽ። ምሳ ደግሞ ምንቸትና ጥብስ ነገር እናርገው። ያንስ አንቺ የምትፈልጊውን ችግር የለውም። በቃ እንደዛ ቢሆን ከዛ ደግሞ መክሰስ በርገር ነገር እናደርገው። ግን ተባለሽ አሁን አንቺ እንደዛ? ችግር የለውም። የምርሽ ነው? እሺ እራትም ተባለሽ ከዛ በኋላ አለ ነገር ለሰውነትሽ ደግሞ አሪፍ ነው። መብላት አለብሽ በግድ መብላት አለብሽ። ደግሞ ሁለት ነገር እናደርገው በቃ ቀለል ያለ ማለት ነው። ቀለል ያለ እንደዛ ከሆነማ ችግር የለውም። ተወፍራለሽ ራሱ ባንድ ወር ምን ነገር በቃ ከዛ በኋላ ሰርጋችን መደገስ እንችላለን። ነገ እንፈራረማለን ማለት ነው። ገባክ? ችግር የለውም። ግን ደስ እያለ ግን ማለት በቀን አራቴ እንደዚህ ምግቦች እኮ አንዱን በበይኔ አሁን አንዱን በበላ ራሱ ቁልፍ ነው የሚያደርገኝ። አንቺ ፍላጎት ከሆነ ችግር የለውም። ለሞፈር አይደል? እንደገና ደግሞ ለኔ እኮ አይደለም ለቬሎ ብለሽ ነው ነገርዋ። ችግር የለውም። በቃ ችግር የለውም። ማለት አንቺ የምትፈልጊ ከሆነ ነገ ነው ጀምራለን ራሱ። ስለዚህ አንተም ደግሞ ሚዜዎችህን ምናምን ማዘጋጀት አለብህ። ሚዜ ላ 3 ሚዜ ምናምን አለ። ችግር የለውም። እነሱ እንዴ 3 ሚዜ ምን ያደርጋል? እና ቢያንስ 10 ወይ 12 ምናምን እንዴ 12 ሚዜ ምን ያደርጋል? እንዴ ለምን እኮ ምን ጥቅም አላቸው? አዎ አላቸው። ዳንስ ምናምን አሁን ለምሳሌ እነሱ ጥንድ ነው ሲደንሱ ደስ ይላል። እኔ እናንተም ደግሞ መለማመድ አለብን። ታውቃለህ 12 በዛ ሲሉ አሁን እነሱ 24 ሆኖ የለ እንዴ 24 እኔ እኮ 12 6 አይ አይደለም ያኔ 12 ያንተ 12 ቢሆን 12 ጓደኛ ልጅ ነው ወይስ ችግር የለውም አለኝ። አንተም ከሌለክ እኮ መከራየት እንችላለን። ኪራይ ኧረ ምን ኪራይ ችግር የለውም። ሰው እንፈልጋለን አናጣ። አይ ችግር አለ ብንከራይም አለን እኮ አይደል? እሱማን ችግር የለውም። ያው የሚከራይ ሚዜነት ኪራይ አለ አትንተቂዋለህ። እንደዚህ አሉ የሚሰሩ ሰዎች አሉ። ድንገት ካነሰክ ነው ችግር የለውም። ካነሰ እንከራያለን አንቺ እንዳልሽ። እና ለዳንስ ምናምን እነሱ ደስ ይላሉ፣ ያምራሉ። አሪፍ ነው። በዛው ብለው ሲገቡ ደስ ይላል አይደል? እንደዛም አሪፍ። ግን እነሱ ታዳሚ ምናምን የለም። ታዳሚውስ አሁን እንዴ በጣም በዛ ብዬ እኮ ነው። አይ በዛም ታዳሚ ለብቻ ነው። እነሱ ግን የሆነ በቃ ደስ ይላል። ገባክ? እንደዛ እኮ ችግር እኔ አላውቅም። ስለ ሰርግ አላውቅም። አንቺ ሞር ኤክስፒሪየንስ አለሽ መሰለኝ። ያው ጓደኞቼ ሲያገቡ ምናምን ስለማይ አሁን እነሱ 24 ምናምን ሚዜ ምናምን ይዘው ነው እነሱ ብዙም ብር ስለሌላቸው ይናክላሉ። ችግር እንደዛ ከሆነ ችግር የለውም። በቃ ዋናው እንደውም አንቺ የሚያስደስትሽ ከሆነ ዋናው እነሱም ከሆነ ችግር የለውም። ምን አደረጋቸው እና ደግሞ ያው ቤተሰቦቼ ታውቃለች ከአግቢ ምናምን እያሉ ይጨቀጭቁኛል። እና ለእነሱ የሚያስፈልጋቸው ነገር አለ እኮ ችግር የለውም። ሽማግሌ አይደለ? ሽማግሌ ልካለን ችግር የለውም። ጥሎሽ የሚባል ነገር አለ እዚህ ሀገር። ጥሎሽ ችግር የለውም። ጥሎሽማ እንዴ እሱማ ባህላችን አስጀምሮ ይታጣል እሱ። እና 1 ኪሎ 2 ኪሎ ወርቅ እናድርገው እንዴ? 1 ኪሎ 2 ኪሎ ወርቅ ማን እንዴ እንደ ድንች በርበሬ ምናምን እና መሰለሽ ወርቅ እንዴት እንዴ ምን ችግር አለው? እኔ ነው እንዴ የምታገባኝ እንዴ? እንዴት 1 ኪሎ በቃ 2 ኪሎ ከበዛ 1 ኪሎ እናድርገው እንዴ? 1 ኪሎ ሲጀመር እኔ ኢትዮጵያ ውስጥ ራሱ ማለት ሲጀመር ቢቆፈር ራሱ ያላት 1 ኪሎ አይሆንም። ምን ችግር አለው ታዲያ? አንተ ተማርክ እንዴ? ከውጭ ታመጣልካ? እሺ ችግር የለውም። ወይ ካልሆነ ችግር የለውም። እንደምን ብዬ ግማሽ ኪሎ ወርቅ ምናምን አመጣ። ግን ምን ያደርግላቸዋል? ይሁላ ያው እነሱም ቢያንስ 1 ኪሎ 2 ኪሎ ወርቅ እናድርገው። 1 ኪሎ 2 ኪሎ ወርቅ እናድርገው። ችግር የለውም። 1 ኪሎ 2 ኪሎ ወርቅ
ለነገሩ አንቺ በሱ ራሱ አትመከሱ በላይ ትሆኛለሽ አንቺ የመሰለች ወርቅ ነች ልጅ እኮ ለዛ እኮ ነው ስንት ኪሎ ነሽ አንቺ እንዴት እኮ ቢያንስ አንቺ በአንቺ የሚሆን ኪሎ አለመጠይቃቸው ራሱ እነሱ ሆኖ ነው ልጅ ፈልጌ ነው እንጂ እሱ ልክ ነህ እና ሌላው ምንድን ነው የሚያስፈልገን ችግር የለውም አሰብ አድርገሽ ጻፍ አድርገሽ ችግር የለውም በቃ እና ነገ ደግሞ ፓስፖርታችንን ማስተካከል አለብን ፓስፖርት ማለት እኔ የለኝም እና አስቸኳይ ማውጣት አለብን ችግር የለውም ስንት ነው 35 ነው በቃ ትራንስፈር አደረግልሽና እሺ ነገ ታውጫለሽ ችግር የለውም በቃ እሱን ካስተካከለን ሌላም ደግሞ ያሰብኩ ነገር አለ ችግር የለውም እኔ ስልሽ በገንዘብ ነገር ምንም አይነት ደስታዬን ማጣት ነው አልፈልግም እና የምፈልጊውን ነገር እንዳለ ጠይቂኝ ከዚህ በኋላ ሲጀምር ያኔ ማለት ያንቺ ማለት አይደለም ስለዚህ ችግር የለውም ላንቺ መንጃ ፈቃድም የለሽም ሲጀመር አይደል የለኝም መንጃ ፈቃድ ቢኖርሽ አሪፍ ነበር አንድ መኪና እንኳን የቆመችውን አንዷን ዝም ብዬ ሰጥሽ ነበር ችግር የለውም እኮ እሱንም ታዲያ ሁለት ቀን ምናምን ዝም ብለው ቢያለማምዱ ይላምዳል እንዴ ማጣት አልፈልግም አንቺ ታኛለሽ እንዴ ብትጋጪስ እንዴ በስትክክል ሁለት ቀን በስርዓት ካስለማምዱኝ ሁለት ቀን ተለምጃለሽ አለምዳለሁ ኧረ ተይ ግን አላሉ ስለሽ እኔ አንቺ ማጣት አልፈልግም ወይ ሹፌርን ቀጥልሽና በደንብ ትማራለሽ ለአንቺ ችግር የለውም እንደዛ እናደርጋለን ወይ አዎ እንደዛ እስክለምድ ድረስ ሹፌር ቀጠርክ እንዴ ነው ጭፈራ ምናምን ጎበዝ ነሽ ዳንስ ምናምን ምንም አይደለም ግን በደንብ መልመድ አለብን ገባክ የምርሽና ለምን እኔ አሁን አንለማመድም አሁን እዚህ ያለን አንጨፈርም እንዴ አሁን ማለት እንደምንጨፍረው መጨፈር ምን መስልሽ እኔ ደስ ይለኛል በጨፈር ሰረብሬት ምናምን ባረግ ደስ ይለኛል ምን ጨፈር የምርህና የምርህና አይ የዛን ቀን ይሻላል ደግሞ በደንብ መለማመድ አለብን ሱቅ እኔ አሁን ብዙም አልችልም ባህላዊ ጭፈራ ምናምንና አንቺ ደግሞ እዚህ ሀገር ነው የኖርሽው ምናምን ስለዚህ የሰርግ ሲሆን እኮ ባህላዊ አይደለም ማለት ነው እንዴ እና በምን በአፍሪካ በቱርክ ምናምን ነው የምንገባው ማለት ነው እኔ አላውቅም ስለሽ አንቺ ፈልጊ ሆነ ችግር የለውም እሱንም እናደርጋለን ነው እንደዛ አይደለም እና ግን ረጋ ያለ ዘፈን አይደለም ስለዚህ ይሄ እንትን አይደለም ስቴፕ ቢባዩ ዳንስ ካልቸር አይደለም ገባክ ስለዚህ ችግር የለውም ግን እሱንም በደንብ መለማመድ አለብን በዛ ያው እየተለማመደን እንታወቃለን እናንተ ገባክ ስለሽ እኔ ግን አሁን ብንጨፍር ስለሽ እኔም አንቺን አገኘው አንቺ ምን አገኘሽ በዛ ልንነጋባ ነው ነገር ዝም ብለን በቃ ብንጨፍር ብንወዛወዝ ደስ ይለኛል ካልደበረሽ የምሬን ነው እንዴ ለምን ይደብረኛል ባላይ ልክ እንዴ ስለዚህ ጨፍር እሺ ባፈልግሽ እንደው ዋያ ዋያ እንደው ዋያ ዋያ እንደው ታዳር ዘመቻ እንደው ዋያ ዋያ እንደው ዋያ ዋያ እንደው ታዳር ዘመቻ ዳዬ ባለፈው ሲያዘምቱኝ ዳዬ ጠፍቼ መጣሁኝ ዳዬ ምን ሰው ሆናለሁ ዳዬ አንቺን ታጠሁኝ ዳዬ ዘመቻ ተምሄድ ልዩ የት ነው ሲሉ ከበር ላይ ቆመው ልዩ የት ነው ሲሉ ከበር ላይ ቆመው ቀሚሱን ለብቻ ሻሽን ጠምጥመው ቀሚሱን ለብቻ ሻሽን ጠምጥመው አይዞሽ አታስቢ ሴት ነኝ በማለቴ አይዞሽ አታስቢ ሴት ነኝ በማለቴ ከአንቺ ጋር ስተኛ ያው ነው ወንድነቴ ከአንቺ ጋር ስተኛ ያው ነው ወንድነቴ ቀበቶ ፈትቻ ሱሪዬን አውልቄ ቀበቶ ፈትቻ ሱሪዬን አውልቄ ቀሚሱን ለብሼ መቀነት ታጥቄ ቀሚሱን ለብሼ መቀነት ታጥቄ እማየት ልቀመጥ ቆንጆ ሴት መስዬ እማየት ልቀመጥ ቆንጆ ሴት መስዬ አልሄድም ዘመቻ ታንቺ ተነጥዬ አልሄድም ዘመቻ ታንቺ ተነጥዬ የኔ አባት ወድ ሰራለሁ ከኔው ጋር የምን አባቱ ዘመቻ ነው
ወራዳ ሰይጣን ምን ትመስላለች እቺ? በዚህ ማለት ነው ይኸውልሽ፣ ተመለሻል። በዚህ አፍኝ ነው ፖስታ ይዤሽ ነው። አንቺ ወራዳ ጭራሽ አታፍረም እንዴ? ጭራሽ አገባለሁ ነገር ታገቢኝ። እለቅሻለሁ ማለት ነው። ምንም አይነት ነገር አደርጋለሁ። ሰሚ አሁን እለቀዋለሁ። ይኸውልሽ ምንም አይነት ነገር መስዋዕት አትፈልጊም። ምንም አይነት ወንጀል ከአንቺ በላይ ያለ ይሰራ። ይኸውልሽ እንደለቅሽ አትፈልጊም። ተረጋጊ እኮ ተረጋጊ። እንደለቅሽ አትፈልጊም። ተረጋጊ። ይኸውልሽ አዳምጪኝ። ስለ አንቺ ብዙ ነገር አውቃለሁ። ይኸውልሽ አንቺ ምን እንደምትሰሪ ወንዶችን እየዞርሽ እንደምትበዘብዢ ገንዘባቸውን እንደምትቀበይ አውቃለሁ። ስለማን ነው የምታወራው? ስለ አንቺ ታውቀኛለህ አንተ። ነኝ አዳምጪ። አሁን ለቀልድ ጊዜ የለኝም። እኔ ለቀልድ ጊዜ የለኝም እንዴ? ማነህ አንተ? ንጉ ና ምንድን ነው ሁሉ ሰው ተቀመጪ። ይኸውልሽ ያገባሽበትን ነገር አታውቂም ማለት ነው። አዳምጪ። ዝም የትም አትቸኩይም። ይኸውልሽ እስካሁን ድረስ ስታደርጊ የነበረው እንዳለ ዝም በይ እንዳለ ይዤዋለሁ። ይሄ ብቻ አይደለም፣ በድብቅ ካሜራ ራሱ ይዤሻለሁ። እስካሁን ስታወሪ የነበረውን ስትሟዘዥ የነበረውን እንዳለ ባለ ትዳር እንደሆነ ሴትዮ በካሜራ ይዤሻለሁ እያልኩሽ ነው። ስለምንድን ነው የምታወራው? አላውቅም። ምንም አታውቂም። ይኸውልሽ ቪዲዮ አለ፣ ይኸውልሽ ካሜራም አለ። ይኸውልሽ ስለዚህ ጀመራችሁ ንገረኝ። ሌባ ልቀቀኛውን መሄድ አለብኝ። አንቺ ይኸውልሽ ዘርፊያ ምናምን ሌባ ምናምን ታያለሽ እንዴ? ዝም ስላልኩሽ ይኸውልሽ እኔ ከአንቺ ጋር የምወጣበት ጊዜ የለኝም። እንዳንቺ አይነት ሴት ማለት ነው ምንም አይነት ትዕግስት የለኝም። በዚህ ነው ጭንቅላትሽ የምለው። ደግሞ እያዳመጥሽ ነው አይደለ? በቪዲዮ ይዤሻለሁ። ይኸውልሽ መለቅሽ ማለት ነው። ይኸውልሽ መለቅሽ ለምን ይሄን ነገር ባለቤትሽ ላይ ያገባሽ ሰማን የተፈራረምሽው ባለቤትሽ ላይ ስለምን ትዳር ነው የምታወራው? የት ታውቀኛለህ አንተ? እኔን ሰሚኝ፣ ባለቤት እንዳለሽ አውቃለሁ። የት ታውቀኛለህ? አታውቅም። ና ጆብ ና ስጠኝ። እንትኑ ይታይሻል እዚህ ጋር። ይኸውልሽ ስለ አንቺ ይኸውልሽ እዚህ ጋር ሰማን የተፈራረማችሁ ወረቀት፣ የጋብቻ ፎቶአችሁ፣ ሁሉም ነገር ሳይቀር እዚህ ጋር አለ። እሺ በቃ ይኸውልሽ አዳምጪ። ይኸውልሽ እዚህ ጋር አንቺ አይደለሽም ነሽ? አንቺ እዚህ ጋር አይደለሽም? ይሄ አንቺ አይደለሽም? እሺ ይኸውልሽ መጀመሪያ ነበር መጠንቀቅ የነበረብሽ። እባክህ እንደዛ አይደለም እንደምታስበው እኮ። ምንድን ነው እባክህ። እሺ ሰዎቹን አስወጣቸው። እሺ ቢያንስ ይወጣሉ። ውጡላትሽ፣ ተቀነሱላትሽ። ይኸውልሽ ያዳመጥሽ ነው አይደለ? ይኸውልሽ እነሱም መተዋል። አሁን ማንም የለም። አሁን መጠየቅሽ እንዳለ ተመልሻለሽ። ለምንድን ነው ባለቤትሽ ላይ በጣም ምስኪን ባለቤት ነው ያለሽ። እኔ ጋር ደውሎልኝ አዋርቶኛል። ስለ አንቺ ራሱ እንደዚህ አልጠረጠረም፣ በደንብ አልጠረጠረም። አንቺ ግን እንዳየው እኔ በጣም ብዙ አጣርቻለሁ ስለ አንቺ። ከተለያየ ሰው ከእኔ ጋር ብቻ አይደለም እንደዚህ ንግስት አደረገ የነበረው ከብዙ ወንድ ጋር አይቻለሁ። እባክህ ለባለቤቴ እንዳትነግረው እባክህ። ይኸውልሽ ማን ነግረው ይሄ ነገር ያደረግሽው አሳማኝ ምክንያት ካለሽ ነው እና ደግሞ ምንም አይነት ውሸት ማታሽኝ ከሆነ አልዋሽም፣ ግን እንደማስነግረው ቃል ገባልኝ። አንነግረውም፣ ችግር የለውም። አሁን ንገረኝ፣ እውነቱን ንገረኝ። ለምንድን ነው ይሄን ነገር ያደረግሽበት? ይኸውልህ እኔ ከዚህ በፊት እንደዚህ አይነት ሰው አልነበርኩም እኮ። ምንድን ነው ታዲያ? ምንድን አሁን የቀየረሽ? በፊት እንደዚህ ካልነበረሽ አሁን ምንድን ነው የቀየረሽ? ባለቤቴን በጣም ነው የማፈቅረው፣ በጣም ስልክ በጣም። ይኸውልሽ አሁን ባለቤቴን አፈቅረዋለሁ ምናምን የሚባለውን ይሄ ውሸት ዲስኩርሽን ተይና ወደ ዋናው ብታፈቅሪ እንደዚህ ነገር አታደርጊም። አሁን ይኸውልሽ አፈቅራለሁ ምናምን አትበይኝ፣ እንደዚህ ብለሽ አታሳምኝኝ። እውነቱን ብቻ አሁን ንገረኝ፣ እውነቱን። ባለቤቴ ጋር ከተጋባን 2 ዓመታችን ነው። በጣም ነው የምንፋቀረው። እሱ በተለይ በጣም ነው የሚያፈቅረኝ። እንደዚህ አይነት ሴት መሆን እንደሌለብኝ አውቃለሁ፣ ግን ምን ላድርግ? ህይወት አስገድዶኝ ነው እንደዚህ እኮ። የምን ህይወት? አሁን ምንድን ነው ያስገደደሽ ነገር? ምን ሰው አርጊ ብሎሽ እያስገደደሽ ነው? ሽጉጥ ደቆ ነው ጭንቅላትሽ ላይ? ይኸውልህ መጀመሪያ ባለቤቴ ተቀጥሮ ነበር የሚሰራው እና ግን በቃ እሱ የሚያመጣው ብር ምንም ለሁለታችን ሊሆነን አልቻለም። በተለይ ለእኔ በጣም ከበደኝ፣ አልቻልኩም ከእሱ ጋር ህይወትን መቀጠል እኮ። ምንድን ነው እየከበደሽ ያለው? ለምንድን ነው እየከበደሽ ያለው? እየነገርኩ ነው፣ ከአቅሜ በላይ ሆነ። እሱ የሚያመጣው ብር የቤት ኪራይ ከፍሎ እንደገና አስቤዛ አለ፣ ሴት ነኝ፣ ብዙ ነገር ያስፈልገኛል። ያንን ሁሉ ማሟላት አልቻለም። በዛ ላይ ታውቃለህ እኔ እየተሯሯጥኩኝ ተቀጥሬ በጣም ብዙ መስዋዕትነት እየከፈልኩ ነው፣ ግን ምንም ነገር ሊንቀሳቀስልኝ አልቻለም። እሱንም ማጣት አልፈልግም። በዚህ በኩል ደግሞ በጣም እየተበደልኩኝ ጉስቁል እያልኩኝ እንደሆነ ይሰማኛል። አላውቅም። አሁን ይኸውልሽ እኔ አሁን የምትነግሪኝ ነገር እንዳለ ምንም እኔን እያሳመነኝ አይደለም። እውነቱን እየነገርኩ ነው። እውነት ይኸውልሽ ይሄ እውነት የሚባል አይደለም። እውነት ነው እየነገርኩ። ብታፈቅሪ ኖሮ እሱ ማጣት ባትፈልጊ ኖሮ ሲጀመር ከሌላ ወንድ ጋርም ይችላል እያልኩሽ ሞክሬያለሁ ብዙ እና ቆይ ይሄ ሁሉ ነገር የምታረሽበት የምትወጂ ከሆነ ሁሉ ነገር ከምታረሽበት በሰላም ለምን አትለያዩ? አልችልም። እሱን ማጣት አልችልም። በቃ ሲጀመር ማለት ነው። አሁን አዳምጪ፣
ከአንቺ ጋር እንደዚህ ልትቀጥሩም አልፈልግም። እባክህን የቀረጽኩት ዘም በይ ይኸውልሽ አዳምጪኝ እባክህን እስካሁን የቀረጽኩትን እንዳለ ቪዲዮ ለሷ አሳያለሁ እሱ የሚወስነው እባክህን በፈጣሪ አንቺ ይኸውልሽ አሁን ራሱ አታረጊም ብዬ በታውሽ ከዚህ በኋላ እንደማታረጊ ምንም አይነት ማስተና የለኝም በፍጹም አላደርግም ምንም እባክህ ይባል ነገር የለ ሲጀመር ማለት በተወጂው ኖሮ ተጠነቀቂ ነበር እሱ ላይ አትወሰልች ነበር ገንዘብ አንቺ ሲጀመር ገንዘብ በጣም ነው የምትወጂው ገንዘብ ስለምታምቂ ነው ካንቺ ጋር ከዚህ በኋላ ማውራው ነገር ዘም በይ ይኸውልሽ እኔ ናታ ይኸው አንቺ እኔን በአንድ ቀን ሳይሞላሽ ነው አይደል እንዴ እንገባበዝ ስትኝ ነበረው ቆይ ባገባሽስ ልታዩ ነበር አይደል ሲጀመር አንቺ ማለት ነው ውሸታም ነሽ ዘም በይ ያው ተነሽ ነው ህይወት ለመለወጥ እባክህ እንደዛ አይደለም ለምታስብ አይደል እባክህ ያው እንግዲህ ውድ ተመልካቾችን ቪዲዮአችንን የተመለከታችሁትን ይመስል ነበር እንግዲህ ዛሬው አንቺ እንደተመለከታችሁት በጣም አሳፋሪና አስነዋሪ ነገር ስታደርግ ነበር እንግዲህ በጣም የሚወዳተን ባሏን እንግዲህ እሷም ወዷለው የምትለው ባሏ ላይ ነው እንደዚህ ነገር ስታደርግም የነበረው ለገንዘብ ብላ እንግዲህ ፍቅሯን ሁሉ ነገሯን የተወችው ኢቨን ሁላ ነገውኑ አግባኝ ወደ ውጭ ሙሰደኝ ያለች ስትል ነበር ከዛ በኋላ ግን እንግዲህ እውነታው ሲጋለጥባት ስታደርግ የነበረው ነገር እንዳለ ድራማና ውሸት እየተፈተነች እንደሆነች ስታውቅ ደግሞ በጣም ነው ማፈቅረው በጣም ነው የምወደው ምናምን ያለች የማይሆን ነገር ስታወራ ነበር እንግዲህ እኛም እንደዚህ ነገር እንደሌለና ሲጀመር ምንም ጥቅም እንደማሰጠው ነገርናት ግልጽ ነገርናት ቪዲዮውንም ለሱ ወስደን እናሳየው ይሆናል እሱ የሚወስነው ውሳኔ የሚወስነው ይሆናል የዛሬ ፕሮግራማችን ይሄን ይመስላል በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ